ለሁለት ሳምንት ብቻ 230 ሺህ ብር ምን ቢሆን ነው 230 ሺህ ብር የወጣበት? ቤቱ መሃል ቦሌ ላይ ነው። ተሳስቼ የሰው ቤት ልገባ ነበር። ማብሰያ ምናምን ከፈለጋችሁ ማብሰያዎች አሉ። ከዛ ወሳኝ ቦታ ላሳያችሁ። ቤተ ክርስቲያን ነው ፊት ለፊታችን የሚታየን። የቢራ ጠርሙሱን አስጥቶት ነው አጥቦ እስኪደርቅ ድረስ ማለት ነው። የምንሰራባቸው ፓወር ባንኮች፣ ፒሲዎች፣ እቃዎች ምናምን እዚህ ጋር ነው ስናስቀምጥ የነበረው። የኔን የተቀበልኩትን ኪንግ ሩም ነው ማሳያችሁ። ፌር ነው ወይስ አይደለም? ሰላም ዲኖኒዮን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ ለየት ባለ ቪዲዮ ተመልሰን መተናል። በዛሬው ቪዲዮአችን እንግዲህ አዲስ አበባ ውስጥ ለሁለት ሳምንት ብቻ 230 ሺህ ብር የከፈልንበትን ቤት ነው ማሳያችሁ። እንደምታውቁት እንግዲህ ከጃፓን ወደ ኢትዮጵያ ለስራ ጉዳይ ለሁለት ሳምንት መጥቻለሁ። አብሮኝ ከሚሰሩ ሶስት ሰዎች ጋር ለሁለት ሳምንት 230 ሺህ ብር ከፍለን ነው ቤት የተከራየ ነውና ኢትስ ላይክ ገስት ሃውስ ነው። ምን አይነት ነገሮች አሉት፣ ምን ቢሆን ነው 230 ሺህ ብር የወጣበት የሚለውን እንግዲህ በደንብ የማስጎበኛችሁ ይሆናል። ያው እንግዲህ የምንጀምረው ከኤሊቬተሩ ነው። ኦልሬዲ 19ኛ ፎቅ ላይ ነው ያለሁትኝ። እዚህ ጋር የምታዩት ስንት ኤሊቬተር አለው መሰላችሁ? አንድ አለ፣ ሁለት አለ፣ እዚህ ጋር ሶስት አለ፣ እዚህ ጋር አራት አለ። ፎቁ ባጭሩ አራት ሊፍቶች አሉት። ያለነው 19ኛ ፎቅ ላይ ነው። ቤቱ መሃል ቦሌ ላይ ነው። ከቦሌ መድኃኔዓለም በጣም ቅርብ ነው። ላይክ መሃል ቦሌ በሉት። እዚህ ጋር ብቻ ስንት ሩሞች አሉ መሰላል? አይ ቲንክ ወደ 7 የሚሆኑ ሩሞች አሉ። ከዚህ ውስጥ እንግዲህ አንዱ ሩም ነው የኛ ሩም ገብቼ እንግዲህ አሳያችኋለሁ ውስጥ ነው ማለት ነው። የፕ የኛ እንግዲህ ይቺ ነች። እንክፈታትና እንግባ። እናንተ ተሳስቼ የሰው ቤት ልገባ ነበር። እናንተ 1902 ደይጃ ተራ ያው ማለት ነው። በነገራችን ላይ ማለት ነው መዘበራረቁን ተውት፣ በጣም ተዘበራርቋል። ከየት እንደምጀምርላችሁ አላቅም። ላይክ ክፍሉ ወደ 3-4 ክፍል ቤት ይሆናል። መጀመሪያ ከኪችን ነው የምንጀምረው። ላይክ ፊት ለፊት ያለው ማለት ነው። መጀመሪያ እዚህ ጋር ኪችን ነው እና የኪችኑን ቪው ምን አላሳያችሁ። ቀይ ይሁት ጋይስ ኪችናችን ማለት ነው። ላይክ ወደዚህ ላሳያችሁ። ቀይ ይሄን ይመስላል። እዚህ ጋር ማሞቂያ አለን። እዚህ ጋር ውሃ ማጣሪያ ምናምን አለን። እዚህ ጋር ደግሞ ያው እቃ ማጠቢያ ምናምን አለ። እዚህ ጋር ያው እቃዎች ማስቀመጫ ምናምን አለኛ ስለየተጠቀምነው ስላልሆነ ባዶ ነው ማለት ትችላላችሁ። በዚህ ጋር ደግሞ እንግዲህ ያው ማብሰያ ምናምን ከፈለጋችሁ ኦቭንን ጨምሮ ምናምን ማብሰያዎች አሉ። ብዙ መደርደሪያ ነው ያለው በነገራችን ላይ ጋይስ። 1 2 ኧረ በጣም ብዙ መደርደሪያ ነው ያለው። ከዛ ደግሞ ጋይስ ፍሪጁን ይሁት ምን እንደሚያህል። ላይክ ይሄ ፍሪጅ ደግሞ ባዶ ነው በነገራችን ላይ። ከስር ብቻ ነው የተወሰነ ነገር የሚኖረው። ከስር ብቻ ያው የሚጠጡ ነገሮች ምናምን ተቀምጠውበታል። አብረውኝ ያሉት ሰዎችም ስለሚያስፈልጋቸው ማለት ነው። ያ ብቻ ኪችኑ እንደዚህ ነው። ከዛ ወሳኝ ቦታ ላሳያችሁ። ወሳኝ ቦታ ማለት ነው። ፀሐይ ስለሆነ በደንብ ላይ ይታያችሁ ይችላል፣ ግን ልክ ስገለብጡት ጋይስ ቤተ ክርስቲያን ነው ፊት ለፊታችን የሚታየን። ቦሌ መድኃኔዓለም ቤተ ክርስቲያን። ከዛ ደግሞ እዩት እስቲ አዲስ አበባን ጋይስ። ቆይ እንደሆነ ከፍቼ ነው ማሳያችሁ። እዩት ጋይስ። ዋው ያያችሁት ነው። ላይክ በጣም የሚያምር ቪው ነው ያለው ማለት ነው። እዛ ጋር እንደሚባለው አዲስ አበባ ስቴዲየም አለ። እዚህ ጋር ቤተክርስቲያን አለ። እዚህ ጋር ደግሞ ማታ ደግሞ ብታዩት በጣም ነው የሚያምረው ማለት። በዚህ በኩል ያለው ቪው ምናምን ነገር ያ በጣም ነው የሚያምረው። ከዛ ይሄ ክፍል ስንት ሩም እንዳለው ላሳያችሁ። የኔ ሩም ከመሄዳችን በፊት ማለት ነው። እዚህ ጋር ስትመጡ ደግሞ መጀመሪያ እዩት። ላውንደሪ ያለን እዚህ ጋር ልብስ ማጠቢያ ሩም ነች። እዚህ ጋር ላውንድሪ ምናምን አለን። ሳሙና ራሳችንን የገዛ ነው። ላውንድሪውን እየታጠበበት ነው። እዚህ ጋር ላውንድሪ አለ። እዚህ ጋር ደግሞ እቃዎች ምናምን አሉን። እዚህ ጋር ልብስ ማስጫ አለው። እዚህ ጋር መተኮሻ ምናምን አለው። እነዚህን ሁሉ አካቶ ነው ኪራዩ ማለት ነው፣ እንደ ገስት ሃውስ ማለት ነው። ከዛ ስንት ሩም አለ መሰላችሁ?
እዚህ ጋር ፈርስት ሩም አለች። ያው አነስ ያለች ሩም ነች። እዚህ ጋር ያው ጓደኞቼ ያረፉባት ሩም ነች እና እቺ የመጀመሪያዋ ሩም ነች። እዚህም እንግዲህ የሚገርም ቪው አላችሁ። 19ኛ ፎቅ ስለሆንን በተለይ ሙሉ ነገር ማለት ነው በደንብ ነው የሚታየንና እቺ የመጀመሪያዋ ሩም ነች። ያው ትንሽ ጠበብ ትላለች ግን ያን ያክል አታስጠላም። እቺ ደግሞ ሁለተኛዋ ሩም ነች ጋይስ። እቺ ሁለተኛዋ ሩም ነች። እዚህ ጋር ደግሞ ይሄ መታጠቢያ ነው፣ የሁለተኛው ሩም መታጠቢያ ማለት ነው የኛው። ከዛ ደግሞ እዚህ ጋር ያው ሽንት ቤት ምናምን አለ። እዚህ ጋር መታጠቢያዎች ምናምን አሉ። ከዛ እዛ ጋር ያው ጀለስ ተኝቷል እና አልጋ ምናምን አለ ማለት ነው እዛ ጋር። ሁለት ሩም ቆጠራችሁ። ሶስተኛ እኔ የወሰድኩትን እኔ ቪዲዮ ቀርጻለሁ ምናምን ብዬ ተንጫጭቼ የወሰድኩትን ሩም ቆይ ያሳያችኋለሁ። ከዛ ወሳኝ ነገር ነው ማሳያችሁ። ሳሎኑን ላሳያችሁ። ያ ተራ ይሄ ደግሞ ጋይስ ሳሎናችን ነውና በሚገርም ሁኔታ ማለት ነው ጋይስ ኪችንም ሳሎንም ነው። ላይክ ኦቨን አለው። እንደገና ደግሞ እንደዚህ እንትን መባያ ያሉት ምንድነው ስሙ የሚባለው ይሄ ማጠቢያ ምናምን ማለት ነው። እዚህ ጋር ማጠቢያ ምናምኖች አሉ። እዚህ ጋር ደግሞ ላይክ ጁስ መፍጫዎች፣ ዳቦ ቶስት ማድረጊያ ላይክ ሁሉም ነገር ነው ያለው ማለት ነውና የሚያስቅ ነገር ልንገራችሁ። እንደምታውቁት አብረውኝ ያሉት የጃፓኒዝ ሰዎች ናቸው፣ የስራ ባልደረቦቼ ማለት ነውና በጣም የገረመኝ ነገር ማለት ነው ያው አንዱ ቢራ ይወዳል በጣም እኔ አልጠጣም፣ ያው እሱ ግን በጣም ይወዳል። ጠርሙስ ገዝተው መጥተው ማለት ነው የኢትዮጵያን ሁሉንም ሎካል ቢሮዎች መቅመስ ፈልጋለሁ ብሎ ሁሉንም ቀመሰና ጠርሙስ ገዝተው መጥተው ለመመለስ ላይክ አጥበው ነው ይት የቢራ ጠርሙሱን አስጥጦት ነው አጥቦ እስኪደርቅ ድረስ ማለት ነው። ከዛ ላይ ይሄንን ወስዶ ይመልስና ሌላ ቢራ ደግሞ ይቀበላል ማለት ነው። በዚያም በጣም ትህትናቸውን ነው የምታዩት። ዋሬቨር እዚህ ጋር እንግዲህ ያው አራዳ ምናምን አለ። እነሱ የተጠቀሙት ማንኪያ፣ ሹካ፣ ብርጭቆ፣ ሰሃን፣ ውሃ ማሞቂያ ኤንደን ጁስ መፍጫ ምናምኖች አሉ። ከዛ ደግሞ ያው እዚህ ጋር እንደተለመደው መክተቻዎች፣ እነዚህ ሁሉ መክተቻዎች አሉን ማለት ነው። ቀይ ዝቅል አድርግላችሁ ያ እነዚህ ሁሉ መክተቻዎች አሉን ማለት ነው። ከዛ ደግሞ ይሄንን ወድጀዋለሁ። ላይክ በተለይኛ አሁን የምንሰራባቸው ፓወር ባንኮች፣ ፒሲዎች፣ እቃዎች ምናምን እዚህ ጋር ነው ስናስቀምጥ የነበረው። ላይክ እዚህ ጋርም ካርቶኖች ምናምን አሉና በጣም ብዙ ማስቀመጫ ነው ያለው እነዚህ ማለት ነው። እና ይሄን ነገሩን በጣም ነው የወደድ ነው ላይክ እቃችንን ለማስቀመጥ ምናምን እንትን ስላለን እና ደግሞ እዛ ላሉ ጓደኞቼ ብሎ ያው ማር ገዝተውላቸዋል ማለት ነው። ነጭ ማር፣ ብራውኑን ማር ምናምን ገዝተውላቸዋል። ኢቭን ሀበሻ ራሱ ተይዛ ትኬዳለች እዛ እንደ ስጦታ ማለት ነው። ከዛ ያው ሳሎናችን እንግዲህ እንደምታዩት በጣም ነው የሚያምረው። ትልቅ ቲቪ አለ፣ እሱ ማየት ትችላላችሁ። እዚህ ተኝታችሁ መጠቀም ትችላላችሁ። ከዛ ደግሞ በዚህ ጋር ቪው አላችሁ፣ ሌላ ቪው ማለት ነው ጋይስ። ፀሐይ ስለሆነ በደንብ አይታይም፣ ግን ያ ይሄ የመጀመሪያው ቪው ነው። ሁለተኛ ቪው ደግሞ በዚህ ጋር አለላችሁ የምታዩት። ንፋሱ ራሱ ሲገባ ማለት ነው በጣም ነው ደስ የሚለው። በዚህ ላይክ መጋረጃውን ሲያወዛውዘው ምናምን ፊልም ላይ እንዳለው ነው የሚመስለው። ኤኒዌይስ ይሄ እንግዲህ ሳሎናችን ነው ማለት ነው። ሳሎናችንን ጎበኛችሁ። ለጥቀን ደግሞ የኔን የተቀበልኩትን ኪንግ ሩም ነው ማሳያችሁ። ይሄ እንግዲህ እኔ የተቀበልኩት ሩም ነው። ያ ኪንግ በሉት በቃ። ያው ትንሽ ተስተካክላለች። የኔ ሩም ነው ማስተካከል አለባቸው። ቪዲዮ ብቀርጽም ባቀርጽም ዋሬቨር፣ ግን ይሄኛው ኪንግ ሩሙ ነው። ላይክ እኔ የተቀበልኩት ሩም ነው። እዛ ጋር መስታወት አለ፣ ያው አለውላችሁ። እዚህ ጋር መስታወት አለን። ከዛ በኋላ እዚህ ጋር ቁጭ ብላችሁ ምናምን መጠቀም ትችላላችሁ ፒሲያችሁን ምናምን ስትሰራሩ ምናምን። ከዛ ደግሞ እዚህ ጋር ትልቅ ግብዳ አልጋ አለላችሁ። ኤንደን በዚህ በኩል መታችሁ ደግሞ እዚህ ጋር ያው የሚሰቃቀሉ የሚገባቡ ነገሮች ካሏችሁ ልብሳችሁን ምናምን ላይክ ሃንገር ምናምን ራሱ አሉ። ይሄ ትራስ ቅያሬ ያላችሁ እዚህ ጋር ሃንገሮች አሉ። ሸሚዛችሁን ቲሸርታችሁን ምናምን የምሰቅሉበት። ከዛ ደግሞ እዚህ ጋር ስትገቡ ደግሞ ገንዳ አለው፣ መዘፍዘፍ ትችላላችሁ እዚህ ገንዳ ላይ። ኤንደን እዚህ ጋር ደግሞ ጥርስ መቦረሻ ምናምን መታጠቢያ ምናምን ነገሮች አሉ። ያው ቶይሌቱም እዚሁ ጋር እንዳለ ሆኖ ማለት ነው።
ያ እንደምታዩት በቃ እዚህ ጋርም ኮሜዲና ምናምን ሁሉም ነገር የተሟላ ነው። እንደዚህ ሆኖ ነው 240 ሺህ ብር የከፈል ነው ማለት ነው። እንግዲህ እንዲህ አይታችሁት ማለት ነው ፌር ነው ወይስ አይደለም? ይህንን ከስር ኮሜንት ላይ ነው የምጽፉልኝ። ለ2 ሳምንት 3 ሰው ሆነን 3 ክፍል ያለው ቤት 240 ሺህ ብር ፌር ነው ወይስ አይደለም? ሌላኛው ደግሞ በደንብ ማወቅና ማገናዘብ ያለባችሁ ከኤርፖርት በጣም ቅርብ ነው። ኦልሞስት ዊዝን 10 ሚኒት ትደርሳላችሁ። እዚህ ደግሞ ቤተክርስቲያን ቅርባችሁ አለ። ጂም ኢዲኤፍ ጂም አጠገባችን ያለው ጂም እንደፈለጋችሁ መሄድ ትችላላችሁ። ሌሎችም ሎኬሽኑ በጣም ላይክ አሪፍ ሎኬሽን ላይ ነው ያለው። ሰላም ያለው ሎኬሽን ነው። ማታ ዋክ ብታደርጉ ወደ ኤድና ሞል መስመር ሊሆን ይችላል፣ ወደ ፈለጋችሁት ዋክ ብታደርጉ ሰላም ነው። ምንም አይነት ነገር ገጥሞን አያውቅም። ኦልሞስት አሁን 1 ዊክ ካለፈን በኋላ ነው ይሄን ቪዲዮ እየሰራሁላችሁ ያለሁት እና ከዚህ ነገሮች አንጻር እንዴት ታዩታላችሁ? ትንሽ ቅር ያለን ምንድነው አንዳንድ ነገሮች ለምሳሌ ይሄ ሶፍቶች፣ ሳሙናዎች ምናምን በራሳችሁ ነው የምትገዙት እንጂ እነሱ አያስቀምጡላችሁም። ሌላ ግን ያው መጥነው ሁሉንም ነገር አስቀምጠውላችኋል። እነሱን ተጠቅማችሁ እንትን ማድረግ ነው። ከዛ አንጻር እንዴት ታዩታላችሁ? ከስር ኮሜንት ላይ አስቀምጡልኝ። እናንተ በጣም ብዙ ለፈለፍኩና ውሃ መጠጣት አለብኝ። ያፕ ቀጥለን ደግሞ እስቲ እቺ ላሳያችሁ። ቆይ ቪው አላሳያችሁም። ከዚህ ያለውን ቪው አይደለ? ያፕ ቪው ጋይስ ወዴትም ቢሆን ያምራል። ባጭሩ በጣም ነው የሚያምረው። ይዩት። ይሄ እንግዲህ በኔ ሩም በኩል ያለ ቪው ነው። ላይክ እንዲህ ስትመጡ የምታገኙት ቪው ማለት ነው። መስኮቱንም እንደዚህ መክፈት ትችላላችሁ እስካልዘለላችሁ ድረስ። ያያችሁት ነው ቪው። ባስማ በጣም ነው የሚያምረው ጋይስ። ይሄን ያክል ካሳየኋችሁ እንግዲህ የነገርኳችሁን ኮሜንት ላይ ጻፉልኝ። ፌር ነው ወይስ አይደለም? ለዚህ ሩም 240 ሺህ ብር በ2 ሳምንት ፌር ነው አይደለም የሚለውን ኮሜንት ላይ ጻፉልኝ። አይ ሆፕ ይሄንን ቪዲዮ እንደወደዳችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።